ታዲያ እኮ ይሄን ነገር መናገር የነበረብህ ከሆነ አልነበረም? አውቃለሁ፣ ግን በቃ እኔና አንቺ አሁን ሁሉም ነገር እየተነቃ እኔና አንቺ ከዚህ በላይ አብረን በኋላ የእውነት የውጭ ተጠቃሚ ሚራ ከዚህ ቤት እኔ ብቻም አልባረርም በማለት እንግዲህ አድናንን ሽባ አድርገዋለች። እስካሁን እንግዲህ በሰሯቸው ስራዎች አንድ ሲሆኑ በዛሬው ስራቸው ግን ተለያይተዋል። ይሁን እንጂ አድናንም ቢሆን ስራቸውን እያንዳንዱ አውቆባቸዋል። ሚራ ከአድናን ጋር የምትሰራው ስራ ስህተት እንደነበርና እንዲሁም ደግሞ ከወንድሙ ሮቤል ጋር እየሄደች እንደምትማግጥበት ካወቀም በኋላ ሁለቶችንም እንግዲህ ከቤት አባሩ አስወጥታቸዋል። ከቤት እንግዲህ ካስወጣቸውም በኋላ ምንድን አደረገው? ሉሃናን እንግዲህ አግብቼ እኖራለሁ በማለት ከሚራ ጋር የጋብቻ ወረቀታቸውን ቀደዋል። ሚራ በአሁኑ ሰዓት እንግዲህ ከሮቤል ጋር ተባራ ትገኛለች። ነገር ግን ምንም እንኳን ከሮቤል ጋር ብትባረር ሮቤል አሁንም ቢሆን ተመልሼ እገባለሁ እንጂ ከዛ ቤት የእሱ የሆነውን ነገር እናጥቃለሁ እንጂ እኔማ እንደዚህ አልቀርም። ስለዚህ የማደርገውን ነገር እኔ አውቃለሁ በማለት እንግዲህ ተመልሶ ለመግባት እየሞከረ ነው። ይሁን እንጂ ሚራ ደግሞ አድናን እንግዲህ ከሉሃና ጋር ግብ ግብ ገጥሟል። ሉሃና ምን ሆነን የምታለቅሰው እያለች እንግዲህ ስታባብለውም ነበረ። ግን አድናን የወንድሙን ሁኔታ እንዲሁም ደግሞ ከዛ ቤት ካባረረውም በኋላ እያለቀሰም ነበረ። ለምንድን ነው የምታለቅሰው ብላ ለማባበል ስትሞክር እንግዲህ እሱ የተናገረው ነገር ሌላም ነበረ። ሮቤል እኮ ምንም ቢሆን ወንድሜ ነው፣ ከዚህ ቤት ማባረር አልነበረብኝም እያለ በጸጸት እንግዲህ ማልቀስ ጀመረ። እንዲሁም ደግሞ የእናቴ አድራ ስለሆነ እናቴ ተንከባከብልኝ ብላ እንግዲህ አሁን ሳስወጣው በጣም ጨነቀኝ፣ ከዚህ ቤት ብቻዬን እንዴት ነው የምኖረው? ይህ ቤት እኮ በሱ ትዝታ የታጀበ የተሞላ ነበረ። አሁን ግን ምን ላድርግ በማለት ከሉሃና ጋር ሆኖ እያለቀሰ እየነገራት ነው። ሉሃና በእርግጠኝነት እናት ራሱ ብትኖር ከዚህ ይህን ሁሉ ግፍና ጭካኔ እያየች ዝም የምትል አይመስለኝም እና እሷ ራሱ የምታባርረው ይመስለኛል እንጂ አንተ አድናንንና ሚራን እዚህ ቤት በማስወጣት ምንም የምትጨክነው ነገር የለም፣ መጨካከን የለብክም፣ ስለዚህ አታልቅስ እያለች ለማጽናናት ሞክራለች። እንግዲህ ካጽናናችሁም በኋላ የእሱ ሀሳብ ምንድን ነው? እሺ በቃ በማለት እንደምንም ተንተባትቦ ያው በቃ ነገሮችን ለመቆጣጠር ሞክሯል። እንግዲህ ሉሃና ሁለተኛ ከአንቺ ጋር እንደዚህ አይነት ስራዎችን አልጠይቀውም፣ ምንም ነገር አላደርግም፣ እንደውም ይቅርታ ጠይቄ ወደ ቤት መልሰዋለሁ እያለ ነበረ። ሉሃና ደግሞ እኔስ ታዲያ ስለኔ አታስብም ወይስ ደግሞ ከአንቺ ወንድሜ ይበልጣል እያልከኝ ነው? እኔን ማመን አለብህ፣ መስማት አለብህ ሲጀመር እኔንም እያልክ እንግዲህ ስትናገረውም ነበረ። እሱ ደግሞ እንደዛ ማለት አይደለም፣ ግን ደግሞ ምንም ቢሆን ወንድሜ ነው፣ የፈለገ ቢመጣ ልጠብቀው ይገባል ይላል። ወንድሙ ግን በጣም እየተጫወተበት ነው የሚገኘው። እሱ ግማሽ ቅንጣት ሩብ ተከል ራሱ አይጨነቅለትም ማለት ነው ሮቤል። እንግዲህ በመጨረሻም በቃ ሚራን አፋጠዋት ወደ ቤት ስትገባ የት ነው ሮቤል? ዊልቸሩ እኮ እዚህ ጋ ነው ብለዋት እያለ እሷ አላውቅም ብላ ነው እንግዲህ የሸመጠቻቸው። ገና ከመግባቷ ቁጣ ነበር ያላት። ምክንያቱም ከተናደደች እና ከተቆጣች ምንም አይነት ጥያቄ እንደማይጠይቋት እርግጠኛ ስለነበረች እሺ ብላ ትገባና ከዛ በቃ ተበሳጨችባቸው። ለሁለት በፋጧት ምንም አይነት መልስ የምትሰጥ አይደለችም የት ነው እያሉ ከዛ እንግዲህ ሁለቶች እንደዛ ሲጨቃጨቁ እሱ ያደረገው ነገር ምንድን ነው? ቀስ ብሎ ወደ መኝታ ክፍሉ ይገባል። መኝታ ክፍሉ ከወደቀ በኋላ እንግዲህ በጣም አዝኖ በጣም እያስመሰለ በጣም ብዙ ነገሮችን እየሰራ እያለቀሰም ነበረ። ስለዚህ ሉሃናና አድናን እንደምንም ብለው ከአልጋ ስራ ወጡትና ካወጡትም በኋላ እንግዲህ እሱ በጣም ሲገረም ነበር። እንግዲህ ተጫወትኩባቸው እያለ ደስ ብሎታል። ሉሃና ግን የውሸቷን እንደሆነና የቆሞ እንደሚሄድ ሁላ ስለምታውቅ ምንም አልመሰላትም ነበረ። ግን አድናን እባክህ ተረዳ፣ የልጅ አሁንም ቢሆን እያሾፈብ ነው እያለችውም ነበር። እሱ ግን ሊያምናት አልቻለም። ሰው እንደምንም አድርጋ እንግዲህ ከዛ ቤት ለማስወጣት ሞክራለች። አድናን ከሚያለቅስበት ለቅሶም እንግዲህ አይዞክ ብላ ካለበት ነገር አውጥተዋለች ማለት ነው። ከምኑም ብቻ ግን አታሏቸዋል። ስለዚህ አድናንን ወደ አንድ ቦታ ካስቀመጠችው በኋላ ሉሃና ተመልሳ መጣችና አድናንን ማናገር ፈለገች። ሮቤልም እንግዲህ ቆይ ለምንድን ነው ይህን ያክል የምታስመስለው? እንደው ግን በልጅነት ምን ተብለህ ተረግመህ ነው? ከዛ በተጨማሪ ደግሞ ምን ነበር መሆን የምትፈልገው ብላ ስለ ህልሙ ራሱ ነገረችው። ህልሜማ ይገርምሻል አርቲስት ነበር መሆን የምፈልገው ይላል። በእርግጥ አሁንም እንግዲህ አርቲስት ነው። እሷም እንግዲህ በዓለም ላይ አንደኛ ዋንጫ
የሚባሉትን ትሸልም ነበረ ትለዋለች። እሱም ልክ ነሽ፣ እንደውም እኮ በጣም ብዙ ዋንጫዎችን ተሸልሜ ያለው እያለ ማሾፍ ጀመረ። እንደገና ደግሞ እሷ ራሱ በጣም ስትመስመስል አንደኛ ስለሆነ እሸልምሃለሁ ብላ እንግዲህ ዋንጫ ሸለመችው ማለት ነው። ከሸለመችውም በኋላ እንግዲህ እሱ ደስ ብሎት ነበረ። ይሁን እንጂ እኔ አድናን አይደለሁም አታታልሉኝም ያለቻቸውም ነበር። በቃ አንቅ አድርጋት ነበር። ሜራ ራሷ አንቃ ልገላት ነበረ። እህቴን ስጡኝና እዚህ ቤት እወጣላችኋለሁ ነው እንግዲህ የሉሃና ሀሳብ መልስ። እነሱ ደግሞ በቃ ምንም አናቅም እያሉ እየሸመጠጡ ነው ያሉት። ስለዚህ ሜራ በአሁኑ በጣም ኃይለኛ ሆናለች በእርግጠኝነት። አፈቅርሻለሁ ሲላት እንግዲህ ወይም ደግሞ አላፈቅርሽም ሲላት ሮቤል፣ እሷ ምንድን አደረገችው? በጣም ተበሳጨችበት። እንግዲህ ከበፊትም ይሄ ነገር የተጠበቀ ነበረ። ሉሃናን ልገላት አልፈለግኩም፣ በቃ ነጌዣት እንኳን መግደል አልቻልኩም፣ በቃ እንዴት ላድርግ እያለ ለሚራ ያካፍላታል። አንቺም በቃ ወደ ባልሽ ተመለሽ የሚል ሀሳብ ነበር ያመቀረበላት መጨረሻ ላይ። እስከ ዛሬ ያደረግነው ነገር በጣም ስህተት ነው፣ በጣም ጥሩ አይደለም ብላ ከዛ በተጨማሪ ደግሞ ሉሃና ራሱ ይሄ የምታስመስለው ነገር አንድ ቀን የእውነት ይሆናል ብላውም ነበረ። እንደተናገረችው ነው ይሆን እንግዲህ። ሚራ በመጨረሻም እንግዲህ መርፌ ወግተዋለች። መርፌ ልትወገው የቻለችበት ምክንያት ደግሞ ከዚህ በኋላ የኔና ያንቺ ነገር አብቅቶልናል፣ ስለዚህ እኔ ሉሃናን አፍቅሬያታለሁ ብሎ በመናገሩ እንግዲህ ሽባ ሆኗል። ሮቤል አሁን ይገባዋል ትላላችሁ? ያሳዝናል በእውነቱ። ለአድናን ሲል ደህና መሆን ነበረበት። ሚራ ባትወገው ጥሩ ነው እላለሁ። ምክንያቱም አድናን አሁን እየተጸጸተ ነው። ከዛ አልጋ ስር ወድቆ ሲያየው የእውነት በቃ ሽባ የሆነ ነው የመሰለው። አሁን ግን የእውነት ሽባ ሆኗል። ምንም አይናገርም፣ አያወራም፣ መንቀሳቀስ ራሱ አይችልም፣ ማስመሰል ራሱ አይችልም። እና ሉሃና ይህንን ነገር እንግዲህ ፈትሻ መድረስ አለባት እላለሁ እኔ። በእርግጠኝነት ሉሃና ይህ ነገር የእውነትም እያስመሰለ ነበር፣ እንዴት ሊሆን ይችላል ብላ እንግዲህ የምትፈልግ ይመስለኛል ሚስጥሩን። እንደገና ደግሞ እንግዲህ ሚራ ይህን ነገር እንዳደረገች የምታውቅ ይመስለኛል። ብቻ ግን በጣም የሚገርማሉ፣ እርስ በራሳቸው እየተጨራረሱ ነው። በእርግጥ ግን ሉሃና ስለ ሮቤል ጉዳይ የምትፈተሽ አይመስለኝም። ምክንያቱም በቃ እንደዛ አድርጓታል። እንዴት ቆይ ግን በደቂቃ ቆሞ የነበረ ሰው እንዴት ነው አሁን ሽባ የሚሆነው ብላ ትገረም ይሆናል ብዬ አስባለሁ እንደኔ። ሚራም እንግዲህ ፍቅሩን አልወድሽም ማለት አልነበረበት፣ ምክንያቱም የነገር ዋጋ አስከፍሎታል እና ያሳዝናል። እንግዲህ ሮቤል አሁን ሽባ ነው እንግዲህ ያሳዝናል። ሲያማርት የነበረው ነው የደረሰበት። አንዳንዴ በራስ ላይ ማማራት ራሱ እንደዚህ አይነት ነገር ያመጣል። ሚራን እንግዲህ አልወድሽም ብሎ በመናገሩ ነው እንደዚህ የሆነ እና ደግሞ ቢያንስ እንኳን ከዛ ክፍል ወጥቶ ነበር መናገር የነበረበት። ቢያንስ ወጥቶ የሆነ ግቢ ላይ ምናምን አልወድሽም ቢላት ታሪክ ነበረ። ምክንያቱም እዛው ክፍል ውስጥ እንግዲህ አላፈቅርሽም ብሎ ሲሄድ በጥፊ መታው ነበር የሄደችው ወደ ክፍሏ። ከዛ በኋላ ወደ አሁኑ መርፌ ነው ያዘጋጀችለት። ስለዚህ አሁን ሞቷል፣ በቃ በቆሙ ነው እንግዲህ የቀበረችው። አሁን እንግዲህ ከሉሃና ጋር የሚያፈቅራትን ነገር እያንዳንዱ ማድረግ አይችልም። በቃ እንግዲህ መጨረሻቸው ምን ሊሆን ይችላል? እስኪ የነ ሉሃና ጉዳይ ደግሞ እንዴት ነው? ሉሃናም በእርግጠኝነት እህቴን አገኛታለሁ እያለች ነው። ሚራ አሁን ጨካኝ ሆናለች። በጣም ክፉ ነው የሆነችው። በእርግጠኝነት ከሮቤል የባሰች ርኅራኄ የሌላት ጨካኝ እንደምትሆን እንግዲህ እርግጥ ነው። እንግዲህ ዛሬ ውሏችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ